ሰላም ጤና ይስጥልኝ ውድ ተመልካች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ውድ ተመልካቾቼ ዛሬ ይዤላችሁ የመጣሁት ብሌን ወይዘሮ ገነት ጋር እናቷ አሳዳጊ ጋር ሄዳ ነበረ። እዛ ከሄደች በኋላ ያሳደገቻት እናት ጋር አልቆይምና ቶሎ ነው የሚሄደው በሚል ሁኔታ ስታወራ ነበረ። ይህንን አንድ ሁለት እያሉ ሲያወሩ ምነው ልጄ ትንሽ ቆየት አትይም ወይ? ምን አጋጥሞሽ ነው አሁን ቶሎ ለመሄድ የምትሞክሪው ስትላት ነበረ። በመካከሉ የሆነ ስልክ ሲደወልላት ነበረ። የደወለችው ቃልዬ ነች። እረ በጣም ሴትይቷ ልትሞት ነውና ሴትይቷ ታማለችና ቶሎ ድረሺ በማለት ስልኩን ትነግራታለች። ከዚያ በኋላ ምን ሆነው ነው እትዬ ብላ ብሌን ስትደነግጥ ነበረ። በመካከሉ ብሌን ተነስቼ እሄዳለሁ በማለት ብሌን ስትነሳ እናትየዋ እንግዲህ አይ ብቻሽን አትሄጅም አብረን እንሄዳለን በማለት እስሯ ተነስታ ትሄዳለች። እስሯ ተነስታ ስትሄድ አብረው እነሱ ቤት ሲደርሱ ገና ቃልዬ በረንዳ ቤቱ ውስጥ ግቢ ውስጥ ቁጭ ብላ አንቺ ሰራተኛ መሆንሽን አታውቂም ወይ ብላ ስትጠይቃት ነበረ። እንዴ ልጄንማ እንደዚህ አትናገሪያትም ብላ መልስ ስትሰጣት ነበረ። አይ ልጅሽ ራሷን እንደ ሰራተኛ እያየች አይደለም፣ አሁንስ አበዛችው፣ ከማንም ሰው ጋራ ነው ውጪም ቆማ የምታወራው፣ እንደገና ደግሞ ችግር እየፈጠረች ነው፣ ስራዋንም በትክክል እየሰራች አይደለም፣ ከማንም ሰው ጋራ ቆማ ነው የምታወራው፣ የእሷ ችግር ምን እንደሆነ ምንም ነገር የታወቀ ነገር የለም ብላ ብሌን እንግዲህ መልስ ለእናቷ ስትሰጣት ነበረ። ምን ነው እስከ ዛሬ ድረስ አንቺን ዝም ብዬሽ ነበረ፣ ነገሮቹ አልበዙም እንዴ? ዝም ብለሽ ነው ያገኘሽውን ነገር የምታወሪው ብላ ስታናግራት ነበረ። እሷ ግን ብታናግራትም ባታናግራትም ጉዳዩም አይደለ። ቃልዬ ውስጧ ስለደማ ነው። በጣም በብሌን በጣም ብዙ ጊዜ ትቀናለች። ብሌን ሰላሚና በመውደዷም በጣም በብሌን ላይ እየቀናችም ስለሆነ በአሁኑ ሰዓት ብሌን በጣም ትልቅ ቅናት ላይ ስላለች የእሷ ቅናት እንግዲህ ሰላሚና እናቷ እንዳልሆነችም በትክክል ታውቃለች። የእሷ ግፊፊ በኃይሉና እሷ ብር አግኝቶ ብሩን ለመከፋፈል እየሞከሩ እንደሆኑ በትክክል ነው የምታውቀው። ነገር ግን በግራም ሆኖ በቀኝም ሆኖ ሰላሚና በአሁኑ ሰዓት የምትፈልገውን ሰው አስጠንቅቃ ታውቃለች። የምትፈልገውን ሰው እሷ አሁን በአሁኑ ወቅት ብሌን ነች። እኔ ነፍሰ ገዳይ ነኝ ብላ በጣም ብቻዋን ቁጭ ብላ በምታወራበት ሰዓት ደርሳለች። ምንድነው እናቴ ነፍሰ ገዳይ የሆንሽበት ነፍሰ ገዳይ ምንድነው ስትላት ነበረ። ነገር ግን ሴትይቷ በጣም ያደረገችው ነገር በጣም እየደበራትም እስከሆነ ድረስ እኔ ነፍሰ ገዳይ ነው እንጂ ሌላ ነገር ምንም የምትናገረው ነገር የለም። በዚህ እንደዚህ ስትጨናነቅም ወይዘሮ ቃልዬ እሷና በኃይሉ የእነሱ ፊልም እስከማያልቅ ድረስ እነሱ የራሳቸውን ፊልም እየሰሩ እንደሆነ በትክክል ነው የሚያውቁት። አሁን ከዚህ ቤት ተነስተሽ ትወጪልኛለሽ ወይስ አትወጪልኝም በማለትም በጣም ተያይዘዋል።
ነገሮቹ በየያዙም ነገሮቹ እንግዲህ በአሁኑ ሰዓት ብሌንም በጣም እያፈጠጠች ነው። አንቺ ተነሽና ምግብ አምጪ እስቲ ስትል ነበረ ቃልዬን። አንቺ እንዴት ምግብ ታዝኛለሽ? ያንቺ ችግር ምንድነው? ስትላት ነበረ። ያንቺ ትልቁ ችግር ምግብ እንዴት ነው ምግብ የምታይኝ? ምግብ ለምንድነው? ማን ስለሆንሽ ነው አንቺ ምግብ የምታዝኝ? እረ እንደዛ ብላ አይደለም ምግብ የጠየቅ ሂጂና አምጪ ያለችሽበት ምክንያት አለ። ምክንያቱም ምግብ ሂጂና አምጪ ያለችሽ ለእናትሽ ብላ ነው። እናትሽ ምግብ እያወራናት በሲስተም እንድናበላት ብለን ነው እንጂ አንቺ ነሽ መቼም የእሷ ልጅ ብላ እናትየዋ የብሌን አሳዳጊ እናት በትክክል ስታናግራት ተነስታ ምግብ አመጣች። ምግቡን ስታመጣ ምግቡን ስታጎርሳት ነበረ። ከዛ በፊት እሷ ምግቡን ቅጠል ይዛ ነበረ የምታለቃቅሰው። ነገር ግን በስተመጨረሻ ላይም ውጪ ላይ አብረው ወጥተው ከብሌን ጋራ አንቺ ምን እያረግሽ ነው? ያንቺ ችግር ምንድነው? ለምንድነው እንደዚህስ የምታረጊው? ይሄ ነገር በጣም ከባድ እየሆነ ነው። ስለዚህ ምን ፈልገሽ ነው ብላ ውጪ አውጥታት ስትጠይቃት ነበረ። ብሌን በአሁኑ ሰዓት ጠየቀቻትም አልጠየቀቻትም ጉዳዩም አይደለ። መቶ በመቶ ወይዘሮ ሰላሚና እናቷ እንደሆነች 100% አውቃለች። ነገር ግን እንደዛ ቢሆንም ብሌንን ውጪ አውጥታት በየአንዳንድ ነገር እየጠየቀቻት ነበረ። ብትጠይቃትም ብሌን በአሁኑ ሰዓት ምንም ነገር ለቃልዬ ኬር አይሰጣትም። እናቷ ብቻ እንድትሻሻል ነው የምትፈልገው። ነገሮቹ ግን እንደዛ ቢሆንም ነገሮቹ በሷ ከበድበድ እያለ ሲመጡ ውጪ አስወጥታት አንቺ ከእናቴ ያንቺ እናት እኮ አይደለችም፣ አንቺ ከእናቴ ምን ጉዳይ አለሽ ብላ አንዳንድ ነገር ስትጠይቃት ነበረ። እኔ ከእናትሽ ምንም ጉዳይ የለኝም፣ እሷ ድና እንድትድንና ምግቡን በትክክል እንድትበላ ብቻ ነው የምፈልገው ነው ያለቻት። በመካከሉ ወይዘሮ ሰላሚና ኬት እንደመጣች አይታወቅም ነበረና የሆነ ብትር አንስታ ቃልዬን ስትላት ነበረ ጭንቅላቷን። ቃልዬን ካለቻት በኋላ እኔ እኮ ቃልዬ ነኝ፣ እኔ እኮ ልጅሽ ነኝ፣ ለምንድነው የመታሽኝ እናቴ ብላ ስትጠይቃት ነበረ። ከዛ ሰላሚና እንግዲህ አሁንም ማንን እንደመታች በፍጹም ራሷን አታቅምና ማንን ነው የመታሁት ብላ ጭንቅላቷን ይዛ አሁንም ራሷን ስትጠይቅ ነበረ። ራሷን ከጠየቀች በኋላ አሁንም እርምጃዋን ወደ ብሌን ሂጂ ውጭልኝ እያለች ብሌንን ስትገፋፋት ነበረ። ቃልዬ ጭንቅላቷን በእጇ ይዛ የምትናገረው ጠፍቶባት በጣም እየጮኸች ነበረ። ውድ ተመልካች ይህንን ቪዲዮ ሰብስክራይብ እና ላይክ እያደረጋችሁ በመካከሉ እናንተም ብታበረታቱኝ በጣም ደስ ይለኛል ማለት ነው። ወደሚቀጥለው ቪዲዮ ስንሄድ ደግሞ ቃልዬን በጣም እናትየዋ ከመታቻት በኋላ በጣም ነው የሰቀጠጣት። ነገር ግን እንደዚሁ ሳይሆንም ብሌንም በአሁኑ ሰዓት ተወዳጅ እስከ ሆነች ድረስ አቶ ዳግምም በተኛበት ስልክ ተደውሎላት ስለ ብሌን አንዳንድ ነገር ሲያወሩ ነበረ። ከእሱና ጓደኛው ብሌንን እንደሚወዳትና በብሌን ቀልድ እንደሌለ በብሌን የመጣ ሰው
ህይወቱ እንደሚጠፋ ብሌንን በጣም ጥሩ ልጅና ጎበዝ ልጅና ታታሪ ልጅ እንደሆነች ለጓደኛው ስልክ እያወራ ነው። ነገር ግን ብሌንን በጣም እንደሚፈልጋትና ብሌንን በጣም እንደሚያፈቅራት ነው የተናገረው ማለት ነው ናቲ። እንግዲህ ውድ ተመልካች እናንተም አዳዲስ ቪዲዮ ስታዩ ላይክ እና ሰብስክራይብ እያረጋችሁ ይሄንን ቻናል ብታበረታቱኝ እኔም እንግዲህ ቀዝቀዝ አልልም። እኔም በጥሩ ሁኔታ እመጣለሁ።